ሰላም የፕሮግራም ተከታታዮች ዛሬ ደግሞ የምገኘው አንድ ትልቅ የወተት ላሞች እርባታ ማዕከል እንደምታዩት በጣም ግዙፍ ነው። በውስጡ በርካታ የወተት ላሞች ነበሩ። ለበርካታ ዓመታት አገልግሎት ሲሰጥ ነበረ። አሁን የተወሰኑትን ላሞች እና ጊደሮች መሸጥ እፈልጋለሁ ሲል እኔም በዛ በቦታ ተገኝቼ የላሞቹን የጤና ሁኔታ እያየውና የሚበሉትን እያየው ነው። በተለይ ይሄ የሚበሉት የጤፍ ገለባ ብዙ ጊዜ እንደምታውቁት የጤፍ ገለባ ለወተት ላሞች እጅግ በጣም አስፈላጊ ነው። በተለይ ሆዳቸው ውስጥ እንደዚህ አሲዶሲስ እንዳይከሰትና የምግብ መመጣጠን እንዲከሰት በጣም ይረዳል። አሲዶሲስ በአብዛኛው ጊዜ እንደምታውቁት በወተት ላሞች ላይ ከፍተኛ የሆነ ችግር አለው። በተለይ ደግሞ ምግቦች በደንብ እንዲበረክቱ ያደርጋል። በተለይ ይሄ የጤፍ ገለባን ስንሰጥ ምንድነው ከሌሎች ኮንሰንትሬትድ ምግብ ጋር በደንብ ብንሰጣቸው በጣም ጥሩ ይሆናል ማለት ነው። በተለይ ደግሞ የሆድ ጤናን በደንብ ይጠብቃል ብዙ ጊዜ ይሄ የጤፍ ገለባ። ስለዚህ አሁን ይህንን የምንሰጣቸው ከሌላ ነገር ጋር ቀላቅለን ነው። ተቸግረው እንዳይመስላችሁ የምግብ ሰዓታቸው ነው። ምግብን ሲበሉ የማይበላ አለ፣ ጤናኛ ያልሆነ አለ፣ ሰውነት ውስጥ የጤና ችግር ያለበት አለ፣ የሚያነክስ አለ፣ ያተነፋፈስ ስርዓቱ የተለየ አለ። ምግብ የመብላት ፍላጎት የሌላቸው ላሞች ካሉ እነሱን ሁላ ወደ ገበያ ከመቅረባቸው በፊት እኔና እዛ ያሉት ዶክተሮች አብረን እናያቸዋለን ማለት ነው። በተለይ ይሄ የጤፍ ገለባ ለእርጉዝ ጊደሮች ኃይል እንዲያገኙ ያደርጋቸዋል። በተለይ ጤፍ ገለባ ኃይል ስላለው ለእርጉዝ ጊደሮች በጣም አሪፍ ነው። በተለይ የጥጆች እድገት ላይ አንዳንድ ጊዜ ከፕሮቲን ማዕድን ጋር እየቀላቀልን ስንሄድ ጥጆች ምን ይሆናሉ? ከፍተኛ ጉልበት፣ ከፍተኛ አቅም፣ ከፍተኛ የእርግዝናን ሆርሞኖቻቸው ዝግጁ እንዲሆኑና በጊዜ እርግዝና እንዲይዙ ያደርጋቸዋል። በተለይ እነዚህን የምናያቸው እዚህ ላይ ለእርግዝና ላይ ያሉ አሉ፣ ለዘር የደረሱ አሉ። እነሱን ሁላ እንሰጣለን። በተለይ የጤፍ ገለባ ብዙ ጊዜ ከአልፋ አልፋ አትክልት ቅጠላቅጠል ጋር ኮንሰንትሬትድ ጋር መሰጠት አለባቸው። ምክንያቱም ፕሮቲን ያላቸው ነገሮችን ላይ የጤፍ ገለባ ትንሽ ዝቅተኛ ነው። ስለዚህ ከነዚህ ከአልፋ አልፋ፣ ኤሌፋንት ግራስ፣ ናፒየር፣ ኮንሰንትሬትድ ከተት ላይ ደግሞ ቅጠላቅጠሎች ጋር በደንብ አጥበን ቅጠላቅጠሎችን በደንብ መስጠት መቻል አለብን። ይህን ስናደርግ የወተት ላሞች ጤናቸው ይጠበቃል። ከፍተኛ የምግብ ውህደት ፍላጎት ይኖራቸዋል። በዚህ መሰረት ነው ማለት ነው የጤፍ ገለባን የምንሰጣቸው። ስለዚህ እዚህ ላይ የምናያቸው ላሞቹ እንደምታዩዋቸው ምግባቸውን እየበሉ ነው። እዚህ ላይ የሚጨመርላቸው አሉ። ጊደሮቹ ለብቻ ነው የሚበሉት። እዚህ ላሞች ለብቻ ነው። ዘር ያልያዙ ጥጃዎች ደግሞ አሉ። እነሱም ለብቻ ነው የሚበሉት። በአቅራቢያቸው ላይ እያንዳንዳቸው ላሞች ምን አላቸው? በደንብ እዩት። ቪዲዮ ላይ አልጋ አላቸው ላሞቹ። እዛ ጋር የምታዩት በሙሉ አልጋ አለ። አልጋው በውጡት በሽታ እንዳይጠቁ ያደርጋል። እንዲሁም ደግሞ ማነከስ እንዳይመጣ ያደርጋል። በተለይ ደግሞ ይሄ ፉትሮቶ የጥፍር ችግር እንዳይከሰትባቸው ያደርጋል። የቤቱ አሰራር እንደምታዩት በጣም ግዙፍ ነው። ከፍተኛ ጥሩ የአየር ዝውውር በቤቱ ውስጥ አለ። በተለይ የቤት ብዙ ጊዜ የወተት ላሞች ምን አላቸው? ሽታ አለ። እዚህ ቦታ ላይ ግን የጣራው ቁመቱ ራሱ ከ10 ሜትር በላይ ከፍታ ነው ያለው። ጥሩ የአየር ዝውውር አለ። እንዲህ የቅዝቃዜ መስጫ ማሽኖችም አሉ። ይሄ ኩባንያ የራሱ ወተት ፕሮሰስ የሚያደርግበት አለው። ራሱ ላሞችን የሚያልብበት የማለቢያ ማሽኖች አሉት። መኖም ፕሮሰስ ያደርጋል እና ግን ለጊዜው እነዚህን ጊደሮች ላሞች መሸጥ እፈልጋለሁ ብሏል። እዚህ ላይ ከሚሸጡት ላሞች ውስጥ አብዛኞቹ ምንድነው ሁለተኛ ወሊዳሉ፣ ሶስተኛም ወሊዳሉ፣ የመጀመሪያም ይሆኑ አሉ። ከነዚህ ውስጥ የሚሸጡት 35ቱ ብቻ ናቸው። 35ቱ ብቻ ናቸው። ከነዚህ ውስጥ ደግሞ እርግዝና ይዘው እየታለቡ ያሉ አሉ። እርግዝና ይዘው ደግሞ አለባ ያቆመዋሉ። ግን ምንድነው ጡታቸውን በደንብ ማየት አለብን። የጤና ችግር የለባቸውም። እዛ የሚሰሩ የእንስሳት ሐኪሞች አሉ፣ ዶክተሮች አሉ። እያንዳንዳቸው ፋይል አላቸው። በተለይ እዚህ ፋርም ላይ በጣም የገረመኝ በደማቸው ውስጥ ያለው የሆልስቲን ፍሪጂያን የዝርያ መጠን በደማቸው ውስጥ ያለው በጣም የገረመኝ እዛ ላይ ነው። ከ89 እስከ 90% ናቸው። ላሞቹን አንዳንድ ጊዜ ብዙ ጊዜ እርባታ ያለን ሰዎች የላሞቹን የደም መጠን የኳሊቲ የሆልስቲን ፍሪጂያን መጠናቸውን በማየት ማወቅ መረዳት እንችላለን ማለት ነው። ስለዚህ ብዙ ጊዜ የምነግራችሁ ምንድነው በምትገዙበት ወቅት ላሞቹ የማነከስ ችግር አለባቸው፣ ላሞቹ ጥፍራቸው ተበላሽቷል፣ ላሞች ቆዳቸው ላይ የተለያዩ የጤና ችግር አለባቸው ወይ፣ ላሞች ዘር ሳይዙ ቆይተዋል። ለምንድነው ዘር ያልያዙት? በፓራሳይት ችግር ነው ወይስ ደግሞ በቲዩመር ምክንያት ነው? ቲዩመር ማሊግናንት አለ፣ ቤናይን አለ። ስለዚህ አንዱ ማሊግናንት አይድንም፣ ቤናይን ይድናል። ስለዚህ ሕክምና ተሰጥቷቸዋል። አንዳንዶቹን ደግሞ በደንብ ማየት ያለብን ምንድነው እርግዝናቸው አሁን ይችላል። ለምሳሌ የአይሪሽ ዝርያ ናት፣ ቆንጆ ጊደር ናት። 8 ወር ጨርሳለች። በጣም ጥሩ ሁኔታ ላይ ነው ያለችው።
ሌሎችም እንደዚሁ አሉ። የአልጋ መተኛቸውን አይታችሁ ከሆነ የእያንዳንዳቸው አልጋ መተኛ አላቸው። ምግብ በልተው ከጨረሱ ወደ አልጋ ቦታቸው ሄደው እረፍት ያደርጋሉ ማለት ነው። እንስሶች ከምንም በላይ በህይወት ዘመናቸው ምግባቸውን ከበሉ በኋላ ሆዳቸው ውስጥ ያለው የምግብ ውህደት ስርዓት በትክክል እንዲካሄድ እረፍት ያደርጋሉ። እረፍት አድርገው ያመነዝሃሉ። ያ ማመንዘህ በወተት ምርታቸው የተሻለ እንዲሆኑ እንዲሁም ደግሞ በሽታ የመከላከል አቅማቸው ጥሩ እንዲሆንና በሰውነታቸው ውስጥ ምንም አይነት አሲዶሲስ እንዳይከሰት በጣም ይጠቅማቸዋል። ላሞች ምግባቸውን ከበሉ በኋላ እረፍት በሚያደርጉበት ወቅት በተለይ በበሽታን የመከላከል አቅማቸው በከፍተኛ ሁኔታ አቅም እንዲያገኙ ያደርጋል። ምክንያቱም ምንድነው እዚህ ላይ የምናየው ኖርማሊ በሰውነታቸው ውስጥ ያሉት ማይክሮፍሎራዎቹ ፋይት ያደርጋሉ በጤናማ ሂደት ላይ እንዲገኙ የምግብ ውህደቶችን በማፈጠን እንዲሁም ደግሞ የተለያዩ በሽታን የመከላከል አቅም በመገንባት ራሳቸውን ሰርቫይቭ ራሳቸውን አክቲቭ ያደርጋሉ። በዚህ ጊዜ ላሞች ምን ይሆናሉ? ምግባቸውን በአግባቡ ይበላሉ። ጥሩ ውሃ አላቸው፣ ንጹህ ውሃ አለ። የበሉት የጠገቡት ደግሞ ራቅ ብለው እያመነዘው ውሃቸውን እየጠጡ እረፍት ያደርጋሉ ማለት ነው ላሞች። ስለዚህ ምን ይፈልጋሉ? ነፃነት ይፈልጋሉ። በምግብ ሰዓታቸው ምግባቸውን ይበላሉ። ከዛ በኋላ ደግሞ ተኝተው እርግዝና ላይ ያሉ ጤናማ የእርግዝና ስርዓት ያካሂዳሉ። የወተት ምርት አለባ ላይ ደግሞ ያሉ ለወተት ለመታለብ ጥሩ የወተት ፕሮዳክሽን እንዲኖራቸው እረፍት ያደርጋሉ ማለት ነው። እዚህ ላይ ላሞቻቸውን በደንብ ስናያቸው እግራቸው ላይ ቁስል የለም፣ ጀርባቸው ላይ ቁስል የለም። በተለይ ደግሞ ከወሊድ በኋላ የሚከሰቱ የተለያየ እንደ ካልሽየም እንደ ጡት በሽታ ሌሎችም ከሪፕሮዳክቲቭ ሲስተም ከምንላቸው ጋር የተያይዞ ያሉ የጤና ችግሮች እነዚህ ላሞች ላይ የለም። በተለይ የጡት በሽታ ላይ በአብዛኛው ጊዜ ሁሉንም ላሞች አንድ በአንድ አልበን እናያለን። እንዲሁም ደግሞ የጡታቸውንም ሳይዝ እናያለን። የጡት ሳይዝ በአብዛኛው ጊዜ የላሞች ጤነኛ አለመሆኑን የጡት በሽታ ተጠቂ መሆናቸውን ይነግረናል። ስለዚህ እዚህ ፋርም ላይ አይሪሾች አሉ፣ ሆልስቲን ፍሪጂያኖች አሉ፣ ጀርሲዎች አሉ። ግን ምንድነው መለየት መቻል አለብን። ስንት ወልደዋል? ከ3 በላይ የወለዱ የሉም። የመጨረሻው 3 ነው። የመጀመሪያ ወሊዶች አሉ፣ ዘር ያልያዙ አሉ። ስለዚህ እያንዳንዳቸውን ለይተን እናያለን፣ ጤናቸውን በደንብ እናያለን ማለት እዚህ ጋር የትኛውን ክትባት ወስዷል፣ የትኛው ክትባት ይቀራቸዋል፣ ፋይል አላቸው። ለምሳሌ በቅርቡ ጊዜ የተሰጣቸው ኤፍኤምዲ አለ። ኤፍኤምዲ አፍና እግርን የሚያቆስል ፉት ኤንድ ማውዝ ዲዚዝ የምንለው የላምፕ ስኪን ክትባት ተሰጥቷቸዋል። ብሩሴሎሲስ እንዲሁም ደግሞ ቲቢ እጅግ በጣም አደገኛ በወተት ላሞች ላይ ከፍተኛ ኪሳራ ነው የሚያመጣው። ይቺ ላም ምግቧን ከበላሽ በኋላ አሁን አልጋዋ ላይ ሄዳ እረፍት እያደረገች ነው። 7 ወር ጨርሳ ወደ 8 የገባች ነው። ሌሎቹን ደግሞ እንደዚሁ ስናያቸው እርጉዞች ሆነው ጊደሮች አሉ፣ ዘር ያልያዙ አሉ። እያንዳንዳቸውን እንቅስቃሴ እንዲህ እየተንቀሳቀሱ የምናያቸው የሚያነክሱ ካሉ፣ ሳል ያለባቸው ካሉ እናንተ ወደ እርባታው ከመምጣታችሁ በፊት ይህን ቪዲዮ በምንሰራበት ወቅት ስለ እርባታው እያንዳንዱን ነገር እንድታዩ ነው። እንግዲህ የቤቱን አሰራር ስናየው ከመሬት ከፍ ያለና ጥሩ የአየር ዝውውር በቤቱ ውስጥ አለ ማለት ነው። ይሄ ደግሞ ጥሩ የአየር ዝውውር ላሞች በተለያየ በሽታ እንዳይጎዱ እንዳይጨነቁና በተለይ የመተንፈሻ ችግር እንዳይገጥማቸው በጣም ከምንጠነቀቀው ከሚያስፈልጉ ስራዎች የቤት አየር ላሞች ምን ይፈልጋሉ? እንደፈለጉ ወጥተው እንደፈለጉ መንቀሳቀስ መቻል አለባቸው። በተለይ ይሄ የምታዩት የተነጠፈ በሙሉ አልጋ ነው። አልጋ ላይ ምን አለ? በአብዛኛው ጊዜ በርካታ ላሞች እንደምታውቁት በ24 ሰዓት ውስጥ ወደ 14 ሰዓት ይተኛሉ። ስለዚህ ሲተኙ ምን ይሆናሉ? 300-400 ኪሎ ይዘው እንዲሁም ደግሞ እርግዝናም ይዘው ከወለሉ ጋር በሚጋጩበት ሰዓት ጉልበታቸው ምን ይሆናል? ይቆስላል። እግራቸው ምን ይሆናል? ይላጣል። ሊያንሸራትታቸው ይችላል። እንዲሁም ደግሞ ለጡት በሽታም ሊጋለጡ ይችላል። እነዚህን ሁሉ መከላከል የምንችለው የላሞች አልጋ መሰረታዊና ዋና ነው። በእያንዳንዱ ላሞች በሚተኙበት በፊት ለፊትም በጎን በኩልም ቢሆን አልጋ አለ። ስለዚህ ላሞች ተንቀሳቅሰው እዛ ቦታ ላይ መተኛት ይችላሉ ማለት ነው። ይሄ ደግሞ ምን ይነግረናል? በየትኛውም መንገድ የጡት በሽታ ሊከሰት እንደማይችል ጥንቃቄ ይደረጋል ማለት ነው። ስለዚህ ላሞችን ስናበላችሁ እያንዳንዳቸውን እየተንቀሳቀስን እያንዳንዳቸውን እያየን ምግባቸውን በትክክል በልተዋል ማረጋገጥ መቻል አለብን። ይሄ እርባታ እጅግ በጣም ግዙፍ ከመሆኑ የተነሳ ለላሞቹ የሚሰጠው ትኩረት በቀን እያንዳንዳቸው ላሞች የሚበሉት ያመጋገብ ሁኔታ አለ። ምን ያህል ኮንሴንትሬትድ ይበላሉ፣ ምን ያህል ኤሌፋንት ግራስ ይሰጣቸዋል፣ ምን ያህል አልፋ ይሰጣቸዋል፣ ምን ያህል ገለባ የጤፍ ገለባ ይሰጣቸዋል። ቅድም እንደነገርኳችሁ ገለባ እጅግ በጣም በወተት ላሞች ላይ አስፈላጊና ወሳኝ ነው። እነዚህ ደግሞ የምታዩዋቸው ገና ለዘር ለመያዝ የደረሱ ጥጃዎች ናቸው። 1 ዓመት ከ3 ወር፣ 1 ዓመት ከ5 ወር፣ 1 ዓመት ከ4 ወር ድረስ ያሉ ናቸው። ስለዚህ እነዚህንም የሚፈልግ ሰው መርጦ መግዛት ይችላል ማለት ነው። እኔም እዚህ መጥቼ እያንዳንዳቸውን ላሞች እንደዚህ ዘርዝረን አንድ በአንድ የምናያቸው ለምንድን ነው? ቁጥር አላቸው። ታጌማ ልጅ ናት። እናቷ ስንት ሊትር ወተት ነበራት? እናቷ በምን በሽታ ትጠቃ ነበር? ነው ወይስ በሽታ ተጠቅታ አታውቅም? ስንት ወልዳለች?
በተለይ ላሞች ብዙውን ጊዜ እርባታ ላይ የምንከሰተው ምንድነው? ላሞች ዘር የመያዝ ችግር አለባቸው። ስለዚህ እነዚህ ላሞች ዘር የመያዝ ችግር ነበረባቸው። ከኋላ ታሪካቸው ጀምሮ እያንዳንዳቸው ማየት አለብን። የቁጥራቸው ጥቅም አንዱ ያ ነው። ሁለተኛ ደግሞ ላሞቹ መቼ ተወለዱ? መቼ ነው ዘር የሚይዙት? ምን ክትባት ተሰጣቸው? ምን በሽታ ተከስቶ ነበር? በሽታ ከተከሰተ በኋላ ስንት ቀን ታከሙ? ወይስ ደግሞ እስካሁን በታሪካቸው ታሞ አያውቁም? ይሄ ደግሞ ታሞ ካላወቁ ድርጅቱ የሚሰራው የበሽታ ክትትል ስርዓቱ እጅግ በጣም የተጠናከረ መሆኑን ያሳየናል። በተለይ ላሞችን ከሚያጠቋቸው በሽታዎች አንዳንዶቹ በእርግዝና ጋር ተያይዞ የሚመጡ በርካታ የጤና ችግሮች አሉ። እነዚያ የጤና ችግሮች እዚህ ላይ አናወራቸውም። የእርባታ ባለቤቶች አብዛኛዎቹ ታውቃላችሁ። ስለዚህ ያ በሽታ የትኛው ላይ ነበር? እዚህ እርባታ ላይ ተከስቷል። እንደዚህ አይነት በሽታዎች በእንደዚህ አይነት ትላልቅ ፋርሞች ላይ ምንም እንኳን በወተት ምርታቸው የተሻሉ ቢሆኑም ቶሎ ይወገዳሉ። ምክንያቱም ምንድነው? በሽታዎች በአብዛኛው ጊዜ በጄኔቲክ ይተላለፋሉ። በሽታዎች በአብዛኛው ጊዜ በአለባ ሰዓት በንክኪ ሊተላለፉ ይችላሉ። ስለዚህ እንደዚህ አይነት ትላልቅ ፋርሞች ላይ የጡት በሽታ ተጠቂዎች በብዛት ካሉ ቶሎ ብለው ወደ እርድ እንዲገቡ ይደረጋል። ለምን? በጡት በሚነካካበት ጊዜ ሰዎች በሚነካኩበት ጊዜ በቀጥታ ወደ ሌሎችም ላሞች ማስተላለፍ እድሉ ባክቴሪያው በቀላሉ ሌሎች ጡቶችን የመጉዳት እድሉ ሰፊ ስለሆነ ያ ነገር ሳይከሰት እንደነዚህ አይነት ላሞችን ቶሎ ማስወገድ መቻል አለባቸው። ደግሞ ስለዚህ ሁልጊዜ የምንሰራው ምንድነው? እያንዳንዳቸው ላሞች በትክክል የተሰጣቸው ምግብ በልተዋል። ለምንድን ነው ያልበሉት? ካልበሉ የጤና ችግራቸውን ዶክተሩ ጋር በመቅረብ እያንዳንዳቸው ታሪካቸውን እናያለን። ስለዚህ እነዚህ ላሞችን የምትወስዱ ሰዎች እጅግ በጣም ከፍተኛ በሆልስቲን ፍሪጂያኖች የዝርያ ብለድ መጠናቸው ከፍተኛ ናቸው። በርካቶቹ እንደምታዩቸው ከለራቸው በጣም ያምራል። ከለር ጋር ግን አይደለም። የአከርካሪያቸው ጤና፣ የቁመታቸው እርዝመት፣ የሽንጣቸው እርግዝና የመያዝ ችግር አለባቸው ወይ? በብዛት የወተት ላሞች ላይ ትልቁ የምንፈልገው ነገር ምንድነው? ላሞች ዘር ማዳገን የለባቸውም። እነዚህ ላሞች በተለያየ ጊዜ በየ1 ወር ከ15 ቀኑ የተለያዩ የውስጥ ጥገኛ ማስወገጃ መድኃኒቶች ይሰጧቸዋል። ይሄ የሚደረገው ምንድነው? በርካታ ፓራሳይቶች ወደ ማህፀንና ወደ ኦቫሪ አካባቢ ላይ ቁጭ በማለት ሲስት ወይም ደግሞ ወደ ሰርቪስ አካባቢ ላይ ቁጭ በማለት ዘር ሂደት እንዳይካሄድና ብዙ ጊዜ ዘር እንዳይይዙ ስለሚያደርጓቸው እዛ ያሉት ሐኪሞች ይህን ቁጥጥር በማድረግ ላሞች በእርግዝና ጊዜያቸው ዘር በመያዣ ጊዜያቸው ዘር እንዲይዙ ከፍተኛ ክትትልና ስርዓት ይደረጋል ማለት ነው። ስለዚህ ምን አይነት ኪኒን ነበር የሚሰጣቸው? መቼ ነው ኪኒኑ የተሰጣቸው? መቼ ይደገማሉ? በተለይ ደግሞ መዥገር ወለድ በሽታዎች ገላቸውን የውስጥ ጥገኛ ማስወገጃ ቅድም እንዳልኳቸው የውጭ ጥገኛ ማስወገጃ ቁንጫ፣ መዥገር የምንላቸው በሽታዎች በሙሉ በምንም አይነት እነዚህ ላይ እንዳይተላለፉ ምን ይደረጋል? ቁጥጥር ይደረጋል። እያንዳንዳቸው ታሪክ አላቸው። መቼ ተወለዱ፣ መቼ ነው ዘር መያዝ ያለባቸው፣ መቼ ነው ክትባት መሰጠት ያለበት የሚሉት በሙሉ እዚህ ውስጥ ሰፍረዋል። የአመጋገባቸው ሁኔታ ጠዋት ቁርስ ይበላሉ፣ ምሳ ይበላሉ፣ እራት ይበላሉ። እዚህ ላይ እንደነዚህ አይነት ፋርሞች ላይ ግን ከፍተኛ የወተት ምርት የሚሰጡ ወይም ደግሞ በእርግዝና ላይ ያሉ በቀን 4 ሊበሉ ይችላሉ። ለምን? ለበሽታ እንዳይጋለጡ፣ ጤናማ እርግዝና በሰውነታቸው ውስጥ እንዲካሄድና የሚወለዱትም ልጆች እምቦሳዎቹ ሲወለዱ ጤናማ ሆነው በሽታን የመከላከል አቅማቸው የተሻለ እንዲሆን እንዲሁም ደግሞ ካደጉ በኋላ ጥሩ ዘር እንዲሆኑ፣ ጥሩ ዘር ብቻ ሳይሆን ጥሩ የወተት ላሞች እንዲሆኑ፣ በዛ ላይ ደግሞ ተጨማሪ ጥሩ ወተትን መስጠት የሚችሉ ላሞች እንዲሆኑ ስለሚፈለግ እነዚህ ክትትሎች በዚህ እርባታ ላይ ይደረጋሉ። እኔም በተጋበዝኩት መሰረት እያንዳንዳቸውን በዚህ መልኩ አቅርቤላቸዋል። ስለዚህ እነዚህ ላሞች መግዛት ለምትፈልጉ ታች ባለ ስልክ በኩል ደውሉልኝ። ዶክተር አይዶኒ በተለይ እኛ ጋር ብትመጡ ለሚቀጥለው 4 ቀን ስለ ወተት ላሞች እንክብካቤና ክትትል ስልጠና ስለምንሰጥ መታችሁ መሰልጠን ትችላላችሁ። እንግዲህ የኛ ስልጠና ከሌሎቹ የሚለየው ምንድነው? የራሱ ማናው አላሉ። ላሞች ምን በሽታ ያጠቃቸዋል? ላሞች ከተወለዱበት ቀን ጀምሮ ከእምቦሳናት ጊዜያቸው ጀምሮ ምን ያጠቃቸዋል? ሳልሞኔሎሲስ፣ ኮክሲዲዮሲስ፣ ኢኮላይ ባክቴሪያ፣ ታይፈስ፣ ታይፎይድ፣ ኒውሞኒያ በርካታ የጤና ችግሮችን እዛ እኛ ስልጠና ላይ እናወራለን። እነዚህ ላሞች በቀላሉ እዚህ ደረጃ አልተደረሱም። የእንስሳት ሐኪሞች ባደረጉት ክትትል ባደረጉት ጤናማ የሕክምና ስርዓት እዚህ ደርሰዋል። ስለዚህ እናንተም ደግሞ እነዚህ ላሞች ገንዘባችሁን አውጥታችሁ ጊዜያችሁን ሉዝ አድርጋችሁ እነዚህ ላሞች ከወሰዳችሁ በኋላ ውጤታማ እንድትሆኑ ምን ያስፈልጋል? የሐኪሞች ክትትል። እነዚህ የሆልስቲን ፍሪጂያን ስናያቸው እንዴት ያምራሉ! ሰውነታቸው፣ ጥራታቸው፣ በተለይ ገላቸው ላይ እንደዚህ አይነት እንደ ኤልሲዲ ላምፕ ስኪን ዲዚዝ የምንላቸው ሌሎችም የጤና ችግሮች በምንም አይነት የለባቸው። ለምንድን ነው እነዚህ ነገሮች ሊከሰቱ ያልተቻለው? የሚደረግላቸው የሕክምና ክትትል። ላሞች ከተወለዱበት ከ2ኛ ወራቸው ጀምሮ ክትባት መሰጠት አለባቸው።
አንዳንድ ጊዜ ግን ምን ይሆናል? ክትባቶችን ስንሰጥ በእርግዝና ላይ ያሉ ክትባቶች ላይሰጡ ይችላሉ። ምክንያቱም ውርጃ ሊመጣ ስለሚችል። የብዙ ጊዜ የላሞች ደግሞ ችግሩ ምንድነው? 9 ወር ከ10 ቀን 9 ወር ከ15 ቀን የእርግዝና ጊዜያቸው ቆየት ስለሚል ጥጃዎችን ላለማጣት ምን ማድረግ አለብን? እዛ ፋርማችን ላይ ምንም አይነት በሽታ እንዳይገባ ምን ማድረግ አለብን? የእግር መነከሪያዎችን ማዘጋጀት አለብን። አንዳንድ ፋርሞች ከተለያየ ቦታ ላይ መኖ ይዘው የሚመጡም ከሆነ መኪናዎቹ ወደ እርባታው በሚገቡበት ወቅት መነከሪያ ልናበጅ ይገባል። መነከሪያን ባበጀን ቁጥር መነከሪያ ማለት ዲስኢንፌክታንት እግራችንን የምንነከርበት፣ ልብሳችንን በየጊዜው የምናጥብበት፣ እጃችንን ታጥበን ወደ ፋርሞች በገባን ቁጥር የእንስሳ በሽታ የመሰራጨት እድሉ በጣም በጣም ይቀንሳል። በዚህ መልኩ ፋርማችን ውስጥ ምንም አይነት በሽታ እንዳይከሰት ከፍተኛ ክትትልና ጥንቃቄ እናደርጋለን ማለት። ፕሮግራሙ ይጠቅማል ካላችሁ ለጓደኞቻችሁ ሼር አድርጉ። ኃይሉ ነኝ፣ የእንስሳት ሐኪም ወይም ዶክተር ኃይሉ በሚለው እንዲሁም ደግሞ እንስሳት ሕክምናና የያዝ ዩቲዩብ ቻናል ወይም ዶግ ክሊኒክ ወይም ደግሞ ኃይሉ ቬት በሚለው ታገኙኛላችሁ። መልካም ጊዜ ለሁላችሁም።